587 ቅድመ ልደተ ክርስቶስ ኢየሩሳሌም እየነደደች ነው። ንጉሥ ሰለሞን ያነጸው ቤተ መቅደስ በደም ታጥቧል። ወርቁ ተዘርፏል። ግንቦቹ ፈርሰዋል። ባቢሎናውያን እንደ አውሬ ተነስተው ሁሉንም ነገር ጠራርገው ወስደዋል። ነገር ግን በዚያ ሁሉ እሳትና ጭስ ውስጥ አንድ ነገር ጠፋ። ናቡከደነጾር አላገኘውም። ሮማውያን አላዩትም። ሂትለር አልደረሰበትም። ለዚህ ቅርስ ሲባል ነገሥታት አብደዋል። ሳይንቲስቶች የገዛ ምድራቸውን ቦርቡረዋል። ሆሊውድ በምናብ ተጉዞበታል። ሁሉም የሚጠይቀው አንድ ጥያቄ ነው። ያ ሁሉን የሚያቀልጥ የእግዚአብሔር እሳት፣ ያ የቃል ኪዳኑ ታቦት የት ገባ? አንዳንዶች ፈረንሳይ ምድር ቤት ውስጥ ነው ብለው ይምላሉ። ሌሎች ኢየሩሳሌም ዋሻ ውስጥ ነው ብለው ያለቅሳሉ። አንዳንዶቹ ደግሞ ዚምባብዌ ጫካ ውስጥ እንጨት ሆኗል ብለው ይቀልዳሉ። ዓለም በጨለማ ውስጥ ትዳክራለች። ካርታ ትሰራለች፣ ራዳር ትተክላለች። እነርሱ በሳተላይት ሲፈልጉት፣ እኛ በቅዱስ ዕጣን እናጅበዋለን። እነሱ ጠፍቶባቸዋል፣ እኛ አግኝተነዋል። እነርሱ በፊልም ያዩታል፣ እኛ ግን በአካል እንባረክበታለን። ዛሬ የዓለምን የውሸት ካርታ የምንቀድበት ቀን ነው። እንኳን ወደ ዓለም ትልቁ እንቆቅልሽ በደህና መጣችሁ። ይህ ታሪክ ስለ ጠፋው ታቦት የሚተርክ አይደለም። ይህ ታሪክ ታቦቱን እፈልጋለሁ ብላ በገዛ ሴራዋ ስለ ጠፋችው ዓለም የሚተርክ ነው። ዓለም እውነትን ስታጣው ተረት መፍጠር ጀመረች። ክፍተቱን ለመሙላት ሴራዎችን ጎነጎነች። ከናይትስ ቴምፕለር ሚስጥራዊ ዋሻዎች እስከ ሮን ዋይት የቅዠት ተረቶች፣ ከአውሮፓ ካቴድራሎች እስከ አሜሪካ ላቦራቶሪዎች ሁሉም ሰው እኔ ያውቃለሁ ይላል። ግን ሁሉም ያለው በተቃራኒው መንገድ ላይ ነው። በዚህ ቪዲዮ ይህንን የዓለም የሴራ ምሽግ እንሰባብራለን። የደረደሩትን የውሸት ተራራ በሎጂክ መዶሻ እናፈርሳለን። የሳይንሳቸውን ስህተት፣ የታሪካቸውን ቀዳዳና የምኞታቸውን ከንቱነት አንድ በአንድ እንፈትሻለን። እናም በመጨረሻ ዓለም የጠፋበት ያ እውነት፣ ያ ሙሴ ያዘጋጀው፣ ያ ዮርዳኖስን የከፈለው፣ ያ ጣዖታትን የሰባበረው ኃይል እንዴት እኛ እቅፍ ውስጥ በኢትዮጵያ በአክሱም ጽዮን በሰላም እንዳረፈ በተጨባጭ እናያለን። የውሸቱን ዓለም ትተን ወደ እውነቱ ጉዞን ጀምር። አብራችሁን ቆዩ። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጊዜው ከክርስቶስ ልደት በፊት 587 ዓመት ነው። ቦታው የመካከለኛው ምስራቅ የልብ ምት፣ የነገሥታት ኩራት፣ የእግዚአብሔር ከተማ ኢየሩሳሌም ናት። ነገር ግን በዚህ ታሪካዊ ምሽት ኢየሩሳሌም የሰላም ከተማ አይደለችም። የሰማይ ቆዳዋ በጥቁር ጢስ ተሸፍኗል። አድማሱ በደም ተጠለቅልቋል። የአየር ንብረቱ የሞት ሽታ፣ የሰይፍ ግጭትና የሕፃናት ዋይታ አዘል ድምፅ ገኖበታል። ይህ ቀን በታሪክ መዝገብ ላይ በጥቁር ቀለም የሰፈረ የእስራኤል ሕዝብ ክብር የተገፈፈበት ቀን ነው። ከሰሜን የተነሳው የባቢሎን ንጉሥ ጨካኙ ናቡከደነጾር እንደ አንበጣ መንጋ በፈሰሰ ሰራዊቱ የከተማዋን ቅጥር አፍርሶ ዘልቆ ገብቷል። ግንቦቹ እየተናዱ ነው። ቤቶች እየነደዱ ነው። የዳዊት ከተማ በባዕድ ወታደሮች ጫማ ስር እየተረገጠች ነው። ከሁሉም በላይ ግን ልብን የሚሰብር እያንዳንዱን አይሁዳዊ አንገት የሚያስደፋ አንድ ኩነት እየተፈጸመ ነበር። ወታደሮቹ ፊታቸውን ያዞሩት ወደ ከተማዋ የክብር ዘውድ ንጉሥ ሰለሞን እጅግ አስውቦ ወደ ሠራው የእግዚአብሔር ክብር ወደሚገለጥበት ወደ ቅዱሱ ቤተ መቅደስ ነበር። ይህ ቤተ መቅደስ ለዘመናት በወርቅና በከበሩ ድንጋዮች አሸብርቆ የኖረ የምድር ገነት ነበር። አሁን ግን የባቢሎን ወታደሮች መዶሻና መጥረቢያ ይዘው ወደዚህ ቅዱስ ስፍራ እየገሰገሱ ነው። ዓላማቸው አንድ ነው፤ መቅደሱን መዝረፍ፣ ማቃጠልና ማውደም። ወታደሮቹ ወደ ቅድስተ ቅዱሳኑ ዘልቀው ገቡ። ዓይናቸው ወርቁ ላይ አፍጥጧል። የሚዘረፍ የሚወሰድ ወደ ባቢሎን ተጓጉዞ ለንጉሳቸው የሚቀርብ ውድ ቅርስ ይፈልጋሉ። ቤተ መቅደሱ ተበረበረ። እያንዳንዱ ማዕዘን ተፈተሸ። ውድ ዕቃዎች ሁሉ ተሰበሰቡ። እዚህ ላይ ነው የታሪኩ እንቆቅልሽ የሚጀምረው።
መጽሐፍ ቅዱስ በተለይም መጽሐፈ ነገሥት ካልዕ ምዕራፍ 25 እና መጽሐፈ ዜና መዋዕል ካልዕ ምዕራፍ 36 ላይ ይህንን የዝርፊያ ቀን እጅግ በሚገርም ጥንቃቄና ዝርዝር ተመዝግቦልናል። የባቢሎን ሰራዊት አዛዥ የነበረው ናቡዛርዳን ከቤተ መቅደሱ የወሰዳቸውን ዕቃዎች ቅዱሳት መጻሕፍቱ አንድ በአንድ ይቆጥሩታል። ይህ ዝርዝር ተራ ዝርዝር አይደለም፣ የሂሳብ ባለሙያ የሰራው ታላቅ መዝገብን ይመስላል እንጂ። መጽሐፍ ቅዱስ እንዲህ ይላል፣ ናቡዛርዳን በቤተ እግዚአብሔር የነበሩትን ሁለቱን የናስ አምዶች የናሱንም ባህር ሰባበረ፣ ናሱንም ወደ ባቢሎን ወሰደ። ዝርዝሩ ይቀጥላል። ትልልቅ የሆኑት የናስ አምዶች ብቻ ሳይሆን እጅግ ጥቃቅን የሆኑትን ዕቃዎች ሳይቀር ይዘረዝራል። ምንቸቶቹን፣ መጫጫዎቹን፣ ጽዋዎቹን፣ ማንኪያዎቹን፣ ለመገልገያነት የተሰሩትን የናስ ዕቃን ሁሉ ወሰዱ ይላል። ልብ በሉ፣ የባቢሎን ወታደሮች ማንኪያዎቹን ሳይቀር መውሰዳቸውን መጽሐፍ ቅዱስ አልሸሸገም። ድስቶቹን፣ መርጫዎቹን፣ ጭልፋዎቹን፣ የንጹሕ ወርቅ ጽዋዎቹን፣ መቅረዞቹን፣ ሁሉንም ነገር ጠራርገው ወሰዱ። የባቢሎን ታሪክ ጸሐፊዎችም ይህንን ዘገባ አጠናክረው ጽፈውታል። ለእነርሱ ይህ ቀን የድል ቀን ነውና ከኢየሩሳሌም ያመጡትን ምርኮ በመዘርዘር መኩራራት ይወዳሉ። ነገር ግን በዚህ እጅግ ረዥምና ዝርዝር በሆነ የዝርፊያ መዝገብ ውስጥ ዓይናችን የሚፈልገው ልባችን የሚጠይቀው የቤተ መቅደሱ ውድ ቅርስ የሆነው አንድ ነገር የለም። ከዝርዝሩ ውስጥ የጠፋው ስለ እርሱ ሲባል ቤተ መቅደሱ የተሰራለት የእግዚአብሔር ዙፋን፣ የቃል ኪዳኑ ታቦት፣ ታቦተ ጽዮን የለም። ይህ እንዴት ሊሆን ይችላል? ናቡከደነጾር ከኢየሩሳሌም ማንኪያና ድስት ሰብስቦ ሲሄድ በንጹሕ ወርቅ የተለበጠውን በላዩ ላይ የኪሩቤል ምስል ያለበትን ግዙፉን የቃል ኪዳን ታቦት እንዴት ይተዋል? ይህ ሊታመን የሚችል አይደለም። ናቡከደነጾር እጅግ ትምክህተኛ ንጉሥ ነበር። ለአሕዛብ ነገሥታት የአንድን ሀገር አምላክ ማደሪያ ወይም ታቦት መማረክ ማለት ያንን ሕዝብና አምላኩን ጭምር እንዳሸነፈ የሚያሳይ የመጨረሻዊ ድል ምልክት ነው። ታቦቱን አግኝቶ ቢሆን ኖሮ እንደ ተራ ዕቃ በዝምታ አይወስደውም። በባቢሎን አደባባይ ላይ ከፍ አድርጎ በማዞር እዩልኝ የእስራኤልን አምላክ ማረኩት ብሎ ማወጁ አይቀሬ ነው። ምናልባትም በገዛ ጣዖቱ በመርዳክ ቤተ አምልኮ ውስጥ እንደ ትልቅ ምርኮ ባስቀመጠውም ነበር። ነገር ግን ታቦቱ በምርኮ ዝርዝር ውስጥ የለም። ናቡከደነጾር ስለ ታቦቱ ትንፍሽ አላለም። የባቢሎን ታሪክ ጸሐፍትም ስለ ወርቅ ማንኪያዎች ጽፈዋል፣ ስለ ታቦቱ ግን አልነገሩንም። ይህ ዝምታ ተራ ዝምታ አይደለም። ይህ ዝምታ የሚያረጋግጠው አንድና አንድ እውነት ብቻ ነው። የባቢሎን ሰራዊት የቤተ መቅደሱን በር ሰብሮ ሲገባ፣ የቅድስተ ቅዱሳኑን መጋረጃም ሲቀድ ታቦቱ በቦታው አልነበረም። ወታደሮቹ ያገኙት ባዶ ዙፋንና ባዶ ክፍል ብቻ ነበር። ታዲያ ታቦቱ የት ሄደ? ቤተ መቅደሱ ከመቃጠሉ በፊት ከተማዋም ከመከበቡ አስቀድሞ ማንም ሳያይ ማንም ሳይሰማ እንደ ሌሊት ወፍ በሮ ጠፋን? ከዚህች እሳትና ጭስ ከለበሰች ምሽት በኋላ መጽሐፍ ቅዱስ ስለ ታቦተ ጽዮን መገኛ ሙሉ በሙሉ ጸጥ ይላል። በብሉይ ኪዳን ታሪክ ውስጥ እያንዳንዱን የታቦቱን እንቅስቃሴ በክብር ሲዘግብ የነበረው መጽሐፍ አሁን በድንገት ድምፁን ያጠፋል። ነቢዩ ሕዝቅኤል ስለ እግዚአብሔር ክብር ከቤተ መቅደሱ መውጣት በሚስጥር ተናገረ እንጂ ታቦቱ ወዴት እንደሄደ አላመላከተም። ነቢዩ ኤርምያስ ስለ መጪው ጥፋት አለቀስ እንጂ ታቦቱን የት እንዳደረሰው በግልጽ አልተናገረም። ይህ ታላቁ ዝምታ ይባላል። መጋረጃው ተዘጋ። ታቦቱ ከታሪክ ገጽ ላይ ተኖ ጠፋ። ይህ ዝምታ ነው እንግዲህ ለቀጣዮቹ 3000 ዓመታት ዓለምን እንቅልፍ የነሳት። ይህ ዝምታ ነው የሰው ልጆችን ወደማያባራ ፍለጋ የገፋቸው። መጽሐፍ ቅዱስ ዝም ሲል የሰው ልጅ መላምቶች መጮህ ጀመሩ። ክፍተቱን ለመሙላት ተረቶች ተፈጠሩ። አውሮፓውያን በምኞት፣ አይሁዳውያን በናፍቆት፣ አርኪኦሎጂስቶች በጥርጣሬ መፈለግ ያዙ። ሁሉም እኔ ያውቃለሁ አለ፣ ግን ማንም በእርግጠኝነት የሚያውቅ አልነበረም። ዓለም እውነቱን ፍለጋ በጨለማ መዳከር ጀመረች። ነገር ግን ይህንን እንቆቅልሽ ለመፍታት መጀመሪያ የተሳሳቱትን መንገዶች መርምሮ ማፍረስ ያስፈልጋል። ዓለም የፈጠረቻቸውን የሴራ ትንታኔዎች፣ የደረደረቻቸውን የውሸት ተራሮችና የገባችበትን የጭንቀት አረንቋ አንድ በአንድ ገልጠን ልንመለከት ይገባል። ምክንያቱም እውነቱ ያለው እነርሱ በሚፈልጉት ቦታ ሳይሆን እግዚአብሔር በፈቀደው ስፍራ ብቻ ነውና። መጽሐፍ ቅዱስ መጋረጃውን ዘጋ። ታቦቱ ከታሪክ ራዳር ጠፋ። እናም ታላቁ ዝምታ ነገሰ አልን። ነገር ግን የሰው ልጅ ተፈጥሮ አንድ አደገኛ ባህሪ አለው። ባዶ ቦታን አይወድም። ሳይንስ እንደሚለው ተፈጥሮ ባዶ ቦታን ትጠላለች። አንድ ነገር ክፍት ሆኖ ከተገኘ የሰው ልጅ ያንን ክፍተት በሆነ ነገር መሙላቱ አይቀርም። እውነት ሲጠፋ በውሸት ይተካል። ታሪክ ሲደበቅ ተረት ይፈጠራል። ማስረጃ ሲጠፋ
መላምት ይፈለፈላል። ስለ ታቦተ ጽዮን የሆነውም ይሄው ነው። ያ መጽሐፍ ቅዱሳዊ ዝምታ ለዓለም ሕዝብ አስፈሪና የማይመች ሆነ። ስለዚህ የሰው ልጅ ያንን የሚያስጨንቅ ባዶነት በገዛ እጁ ለመሙላት ወሰነ። እያንዳንዱ ትውልድ፣ እያንዳንዱ ዘመን የራሱን እውነት መፍጠር ያዘ። ታቦቱ ከጠፋበት ከ587 ቅድመ ልደተ ክርስቶስ ጀምሮ እስከ ዛሬዋ ዕለት ድረስ ዓለም አርፋ አልተቀመጠችም። ይህ ሁኔታ አንድን ታላቅ ዓለም አቀፍ ቀውስ ፈጠረ። የታቦቱን ፍለጋ አባዜ ወይንም the obsession of the hunt። አይሁዳውያን አለቀሱ። የክብራችን ዘውድ ጠፋብን ብለው የሰለሞንን ቤተ መቅደስ ፍርስራሽ ማማተር ጀመሩ። የምዕራብ ክርስቲያኖች ተጨነቁ። የብሉይ ኪዳን ማኅተብ የት ገባ ብለው ጠየቁ። ዘመናዊው ዓለም ሲመጣ ደግሞ አርኪኦሎጂስቶችና ጀብደኞች ተቀላቀሉ። ለእነርሱ ታቦቱ የመንፈሳዊ ክብር ጉዳይ ብቻ አልነበረም፣ የዝና፣ የታሪክ የበላይነትና የሀብት ጉዳይ እንጂ። ሁሉም በየፊናው ካርታ እየሳለ መሬት እየቆፈረ እኔ ነኝ ያገኘሁት ማለት ጀመረ። ይህ የፍለጋሽ ቅድምድም ዓለምን እንደ ሸረሪት ድር በተወሳሰቡ የሴራ ትንታኔዎች ወይም ኮንስፓይሬሲ ቲዮሪስ አጠላለፋት። ሁሉም ሰው የራሱ ቲዮሪ አለው። ሁሉም ሰው የራሱ ምስጢራዊ ቦታ አለው። ግን የሚያሳዝነው ሁሉም የሚሮጡት ከእውነቱ በተቃራኒ አቅጣጫ ነበር። ዓለም ታቦቱን ፍለጋ የባዘነችውን መንገዶች ስናስተውል በዋናነት 3 ትላልቅ የተሳሳቱ ካርታዎች ላይ ተመስርተው እናገኛቸዋለን። እነዚህ 3 መንገዶች የሰው ልጅን የፍለጋ ጉዞ ወደ 3 የተለያዩ የዓለም ማዕዘናት ወስደውታል። የመጀመሪያው መንገድ ወደ ሰሜን ያመራል። ይህ መንገድ በሆሊውድ ፊልሞችና በልብ ወለድ መጻሕፍት የደመቀ ግን ከእውነት የራቀ የአውሮፓውያን የቅዠት ዓለም ነው። ታቦቱ ተሰርቆ ወደ አውሮፓ ሄዷል የሚሉበት መንገድ ነው። ሁለተኛው መንገድ ወደ ደቡብ ያመራል። ይህ በቅርብ ጊዜ የተፈጠረ ሳይንሳዊ ለመምሰል የሚሞክር ነገር ግን በራሱ ሳይንስ የተሸነፈ የአፍሪካ የውሸት ፍንጭ ነው። ታቦቱ ፈራርሶ በዚምባብዌና በደቡብ አፍሪካ ይገኛል የሚለው መንገድ ነው። ሶስተኛው መንገድ ደግሞ እዛው ባለበት የሚሽከረከር ነው። በኢየሩሳሌምና በመካከለኛው ምስራቅ ምድር ከዋሻ ወደ ዋሻ የሚደረግ ተስፋ ያልቆረጠ ግን ፍሬ ያላፈራ የዋሻ ውስጥ ፍለጋ ነው። እንግዲህ ተመልካቾች ለጉዞ ተዘጋጁ። አሁን ከእውነት ዓለም ወጥተን ዓለም ወደ ፈጠረችው የሴራ ፕላኔት ልንገባ ነው። እነዚህን 3 የተሳሳቱ መንገዶች አንድ በአንድ እንከተላቸዋለን። የፈጠሩትን ተረት እንሰማለን፣ ያቀረቡትን ማስረጃ እንመረምራለን። እናም በመጨረሻ በታሪክ በሎጂክና በእውነት ሚዛን እየመዘንን እንዴት ብትንትናቸው እንደሚወጣ እናያለን። ጉዟችንን የሆሊውድ ፊልሞችን ወደሚመስለው ከአውሮፓ እንጀምር። አስቀድመን እንደገለጽነው የመጀመሪያው የተሳሳተ ካርታ የሚያመራን ወደ ሰሜን ነው፣ ወደ ቀዝቃዛዋ አውሮፓ፣ ወደ ድንጋይ ግንቦችና ወደ ብረት ለበስ ወታደሮች ዘመን። ይህ ዓለም የእምነት ሳይሆን የሰይፍና የሴራ ዓለም ነው። በምዕራባውያን የታሪክ ትርክት ውስጥ ከኢየሱስ ክርስቶስ ልደት በኋላ በ11ኛውና በ12ኛው ክፍለ ዘመን ገደማ አንድ እንግዳ ንቅናቄ ተፈጥሮ ነበር፣ ክሩሴድ ወይንም የመስቀል ጦርነት። አውሮፓውያን ኢየሩሳሌምን ከእስልምና እጅ ለማስለቀቅ በሚል ሰበብ በሺዎች የሚቆጠሩ ወታደሮችን ወደ ቅድስት ሀገር አዘመቱ። በዚህ የጦርነትና የግርግር ዘመን መሃል ነው እንግዲህ የታቦተ ጽዮን የአውሮፓ ምዕራፍ ወይም የናይትስ ቴምፕለር ሴራ የሚጠነሰሰው። ታሪኩ የሚጀምረው በ1119 ዓመተ ምህረት እንደ ኤሮፓውያን አቆጣጠር ነው። 9 ፈረንሳይኛ ተናጋሪ ባላባቶች የክርስቶስ ድሆች ወታደሮች በሚል ስም ተደራጅተው ወደ ኢየሩሳሌም መጡ። ለዓለም የነገሩት ዓላማ ወደ ቅድስት ሀገር የሚመጡትን ነጋዴዎች ከሌቦች መጠበቅ ነው የሚል ነበር። ንጉሡም ይህንን በጎ ዓላማ በመቀበል ማረፊያ ቦታ ሰጣቸው። ቦታው የት ይመስላችኋል? የድሮ ንጉሥ ሰለሞን ቤተ መቅደስ በነበረበት ስፍራ አሁን ቴምፕል ማውንት ተብሎ በሚጠራው ግቢ ውስጥ የሰለሞን ቤት በሚባለው ቦታ እንዲቀመጡ ተፈቀደላቸው። እዚህ ላይ ነው ድራማው የሚጀምረው። እነዚህ 9 ወታደሮች ለ9 ዓመታት ያህል ምንም አይነት አዲስ አባል ወደ ቡድናቸው አልቀላቀሉም። መንገደኞችን ከመጠበቅ ይልቅ አብዛኛውን ጊዜያቸውን የሚያሳልፉት በዚያ በሰለሞን ቤተ መቅደስ ፍርስራሽ ስር በመቆፈር ነበር። ቀን በፀሐይ ሌሊት በችቦ ከመሬት በታች ያሉትን የድሮ ዋሻዎች ሲቆፍሩ ሲቦረብሩና ሲፈልጉ ከረሙ። የሴራ ተንታኞች እንደሚሉት ከ9 ዓመት ምስጢራዊ ቁፋሮ በኋላ እነዚህ ወታደሮች አንድ ነገር አገኙ። ያገኙት ነገር ሕይወታቸውን ቀይሮታል። ድሆች የነበሩት ወታደሮች በአንዴ ወደር የሌለው ሀብታምና ስልጣንንም ተቆናጠጡ። ወደ አውሮፓ ሲመለሱ የካቶሊክ ሊቀ ጳጳስ ሳይቀር ልዩ መብት ሰጣቸው። ባንኮችን አቋቋሙ፣ መሬቶችን ገዙ፣ የነገስታት አበዳሪዎች ሆኑ። ይህ ሁሉ ሀብትና ክብር ከየት መጣ ብሎ ዓለም ጠየቀ።
የሴራው መልስ አንድ ነው። ከሰለሞን ቤተ መቅደስ ስር ታቦተ ጽዮንን አግኝተዋታል ይላሉ። እንደ አውሮፓውያኑ እምነት እነዚህ ወታደሮች ታቦቱን በድብቅ ከኢየሩሳሌም አውጥተው በመርከብ አድርገው ወደ አውሮፓ አሻገሩት። እናም ይህንን ታላቅ ቅርስ ከዓለም ዓይን ለመሰወር በሁለት ዋና ዋና ቦታዎች ቀበሩት የሚል ተረት ይነገራል። አንደኛው በፈረንሳይ፣ ሁለተኛው ደግሞ በስኮትላንድ ነው። እስቲ መጀመሪያ ወደ ፈረንሳይ እናቅና። ከፓሪስ በስተደቡብ ምዕራብ 80 ኪሎ ሜትር ርቀት ላይ ቻርትረስ ካቴድራል የሚባል እጅግ ግዙፍና አስደናቂ የጎቲክ ጥበብ ያለው ቤተ መቅደስ ይገኛል። ይህ ቤተ ክርስቲያን የተሰራው ናይትስ ቴምፕለሮች ከኢየሩሳሌም በተመለሱበት ሰሞን ነው። ሕንፃው በሥነ ጥበብ፣ በጂኦሜትሪና በሚስጥራዊ ምልክቶች የተሞላ ነው። የሴራ ተንታኞች ይህ ቤተ ክርስቲያን የተሰራው ታቦተ ጽዮንን ለመደበቅ ነው ይላሉ። እንደ ማስረጃ የሚያቀርቡትም በካቴድራሉ ሰሜናዊ በር ላይ የሚገኝ አንድ የድንጋይ ቅርጽ ነው። በቅርጹ ላይ አንድ ሳጥን በሰረገላ ላይ ተጭኖ ሲጓዝ ይታያል። ይሄውላችሁ ይላሉ ተንታኞቹ፣ ይህ ምስል እኮ ታቦቱ እዚህ እንደመጣ የሚጠቁም ምስጢራዊ ምልክት ነው። የቤተ ክርስቲያኑም የመሠረት ድንጋይ የተቀመጠው ታቦቱ በተቀበረበት ድንጋይ ላይ ነው። ለዚህ ነው ሕንፃው ልዩ መንፈሳዊ ድባብ ያለው ብለው ይከራከራሉ። ለእነርሱ ታቦቱ እንደ አንድ የኃይል ምንጭ ኢነርጂ ሶርስ ነው። ካቴድራሉን ኃይል የሚሰጠው ከስር የተቀበረው ታቦት ነው ብለው ያምናሉ። ተረቱ በዚህ አያበቃም። ናይትስ ቴምፕላሮች በፈረንሳይ ንጉሥ ጥቃት ሲሰነዘርባቸውና ሲታደኑ ታቦቱን ይዘው ወደ ሰሜን ሸሹ ይባላል፣ ወደ ስኮትላንድ። እዚህ ደግሞ ሌላ የሆሊውድ ፊልም የሚመስል ቦታ እናገኛለን፣ ሩስሊን ቻፕል። ይህ በኤድንብራ አቅራቢያ የሚገኝ ትንሽዬ የጸሎት ቤት በዓለም ላይ እጅግ ብዙ የሴራ ትንታኔዎች የተጎነጎኑበት ስፍራ ነው። ዘ ዳቪንቺ ኮድ የተሰኘውን መጽሐፍና ፊልም ታዋቂ ያደረገው ይህ ቦታ በድንጋይ ላይ በተቀረጹ እንግዳ ምልክቶች የተሞላ ነው። በቆሎ የሚመስሉ ቅርጾች፣ የወይን ዘለላዎችና የአገልጋዩ ምሰሶ የሚባሉ ጥበቦች አሉት። የስኮትላንድ አፈ ታሪክ እንደሚለው ታቦተ ጽዮን በዚህ ሕንፃ ስር በሚገኝ እጅግ ጥብቅና ማንም ሰው ገብቶ በማያውቀው ሚስጥራዊ ዋሻ ውስጥ ተደብቋል። የሕንፃው ባለቤቶች የሆኑት የሴንክሌር ቤተሰብ ተዋጊዎች የታቦቱ ዘላለማዊ ጠባቂዎች ናቸው ተብሎ ይነገራል። ዛሬም ድረስ ቱሪስቶች ወደዚህ ቦታ እየጎረፉ የጸሎት ቤቱን ወለል እያዩ ከዚህ ስር እኮ ታቦቱ አለ ብለው በምናብ ይጓዛሉ። እንግዲህ ተመልካቾች ታሪኩ ይሄ ነው። በጣም ይጣፍጣል አይደል? ልክ እንደ አንድ አዝናኝ ልቦለድ መጽሐፍ ልብን ይሰቅላል። ባላባቶች፣ ሚስጥራዊ ዋሻዎች፣ የተደበቁ ካርታዎች፣ ለሆሊውድ ፊልም የሚሆን ድንቅ ስክሪፕት ይወጣዋል። ነገር ግን ፊልሙን አቁመን መብራቱን ስናበራው እና እውነታውን በሎጂክ መነጽር ስንመለከተው ይህ ሁሉ ታሪክ እንደ ሰም ቀልጦ ይጠፋል። ይህንን የአውሮፓ ቅዠት የሚያፈርሱ ማንም ሊክዳቸው የማይችሉ 3 መዶሻዎችን እናንሳ። የመጀመሪያው መዶሻ የታቦቱ ማንነትና የተሸካሚዎቹ ባህሪ አለመጣጣም ነው። እነዚህ የሴራ ሰዎች ስለምን እያወሩ እንደሆነ የገባቸው አይመስልም። ታቦተ ጽዮን ወርቅ የተለበጠ የእንጨት ሳጥን ብቻ አይደለም። ታቦቱ ሕያው ነው። ታቦቱ እሳት ነው። እስቲ መጽሐፍ ቅዱስን አስታውሱ። ኦዛ የተባለው ሰው ታቦቱ ሊወድቅ ሲል በቅን ልቦና ሊደግፈው እጁን ዘረጋ። ውጤቱ ምን ሆነ ካልን በቦታው ተቃጥሎ ሞተ። ለምን? ምክንያቱም የእግዚአብሔርን ክብር ያለ ክህነትና ያለ ንጽሕና መንካት ስለማይቻል ነው። ታዲያ እንዴት ሆኖ ነው ደም የተጠሙ ለስልጣን የሚሮጡ በሰይፍ የሚተራረዱ በመስቀል ጦርነት ንጹሃንን የገደሉ ወታደሮች ይህንን ቅዱስ ታቦት ተሸክመው የሚሄዱት? እንዴትስ ታቦቱ ዝም ይላቸዋል? ፍልስጤማውያን እንኳን ታቦቱን ማርከው በወሰዱት ጊዜ በአገራቸው ላይ እባጭና መቅሰፍት ወርዶባቸው ነበር። ጣዖታቸው ዳጎን ተሰባብሮ ወድቋል። አሕዛብ እንኳን መሸከም ያቃታቸውን የእግዚአብሔርን እሳት እንዴት እነዚህ ቴምፕላሮች እንደ ሻንጣ ተሸክመው ውቅያኖስ ያቋርጣሉ? ይህ ከታቦቱ መንፈሳዊ ባህሪ ጋር ፈጽሞ የሚጋጭ ነው። ታቦቱ ተራ ዕቃ አይደለም። ታቦቱ በፈቃዱ የሚሄድ ጌታ እንጂ በሌባ የሚሰረቅ ምርኮ አይደለም። ሁለተኛው መዶሻ የዓላማው ምንነት ነው። ቴምፕላሮች ታቦቱን ፈልገው ያገኙት ቢሆን ኖሮ ለምን ደበቁት? እነዚህ ሰዎች ሀብትና ክብር ፈላጊዎች ነበሩ። የታቦቱን መገኘት ተጠቅመው የዓለምን ስልጣን ለመቆጣጠር በሞከሩ ነበር። አምላክ ከኛ ጋር ነው ብለው ዓለምን ባስገበሩም ነበር። ነገር ግን አውሮፓ ወስደው ጉድጓድ ቆፍረው ቀበሩት የሚለው ትርክት የታቦቱን ክብር የሚያወርድ ነው። ታቦቱ የተሰጠው ለምስጋናና ለቤተ መቅደስ አገልግሎት እንጂ እንደ ወርቅ ሳጥን በመሬት ውስጥ እንዲቀበር አይደለም። ለክብሩ የማይመጥን ሕዝብ ታቦቱን ሊያገኘው አይችልም። ሶስተኛውና ወሳኙ ነጥብ የአውሮፓ መንፈሳዊ ድርቅ ነው። ይህ ጥያቄ ማንም ሊመልሰው የሚችል ነው። እስቲ አውሮፓን ተመልከቱ።
ዛሬ አውሮፓ በመንፈሳዊ ሕይወቷ ምን ትመስላለች? ታቦተ ጽዮን የእግዚአብሔር ዙፋን ነው። ታቦቱ ባለበት ቦታ በረከት አለ፣ ምሕረት አለ፣ እምነት አለ። ታቦቱ የበረከት ምንጭ ነው። ታዲያ ታቦቱ በፈረንሳይ ወይም በስኮትላንድ ቢኖር ኖሮ እነዚህ ሀገራት ዛሬ በመንፈሳዊ ድርቅ ይመቱ ነበርን? ዛሬ በፈረንሳይና በእንግሊዝ አብዛኞቹ አብያተ ክርስቲያናት ባዶ ናቸው። አንዳንዶቹ ወደ ሙዚየምነት፣ ወደ መጠጥ ቤትነትና ወደ ሆቴልነት እየተቀየሩ ነው። እምነት ጠፍቷል። ኤቲዝም ወይም ፈጣሪ የለም ማለት ነግሷል። እውነት ታቦቱ በዚያ ቢኖር ኖሮ መንፈሱ እንደዚህ ይደርቅ ነበርን? በፍጹም። ታቦቱ ባለበት ቦታ ሕይወት አለና። ስለዚህ የናይትስ ቴምፕለር ታሪክ በጥሩ ሁኔታ የተጻፈ የእንቅልፍ ተረት ከመሆን አያልፍም። ድንጋዮቹና ቅርጻ ቅርጾቹ ውብ ሊሆኑ ይችላሉ፣ ነገር ግን ባዶ ናቸው፣ ነፍስ የላቸውም። የአውሮፓ ካቴድራሎች ታቦቱን በድንጋይ ምስል ቀረጹት እንጂ ክብሩን በውስጣቸው ሊይዙት አልቻሉም። እነርሱ የድንጋይ ሳጥን ሲፈልጉ፣ እግዚአብሔር ግን የሥጋ ጽላት የሚሆን ልብን እየፈለገ ነበር። ይህ የአውሮፓ ቅዠት ሲፈርስ ቀጣዩ መንገድ ወዴት ይወስደናል? አሁን ወደ ደቡብ ወደ አፍሪካ ልብ እንጓዝ። እዚያም ሌላ አዲስና እንግዳ የሆነ የሳይንስ ተረት ይጠብቀናል። ከአውሮፓውያን የናይትስ ቴምፕለር ተረት ስንወጣ የምንገባው ወደ 20ኛውና 21ኛው ክፍለ ዘመን ነው። ይህ ዘመን የካሜራ የሳተላይትና የላብራቶሪ ዘመን ነው። ሰው ሁሉ ማስረጃ አምጣ የሚልበት ዘመን። እናም በዚህ ዘመን ሁለት አዳዲስ የታቦት ፈላጊ ቡድኖች ተፈጠሩ። አንደኞቹ ስሜታውያን ሲሆኑ፣ ሁለተኞቹ ደግሞ ሳይንቲስቶች ነን ባዮች ናቸው። ሁለቱም ግን የደረሱበት ውጤት አንድ ነው፣ ዜሮ። እስቲ መጀመሪያ አሜሪካ ውስጥ የተፈጠረውን አንድ እጅግ አነጋጋሪና ስሜት ኮርኳሪ የሆነ ታሪክ እንመልከት። የዚህ ታሪክ ባለቤት ሮን ዋይት የተባለ አሜሪካዊ ነው። ሮን ዋይት በመሰረቱ የአደንዛዥ እጽ ባለሙያ እንጂ የሰለጠነ የአርኪኦሎጂ ባለሙያ አይደለም። እርሱ ራሱን የሚጠራው አማተር አርኪኦሎጂስት ብሎ ነው። ነገር ግን ይህ ሰው በ1980ዎቹና 90ዎቹ ዓለምን ያናወጠ፣ በተለይም በፕሮቴስታንቱ ዓለም ከፍተኛ ተቀባይነትን ያገኘ አንድ ግኝት ይዞ ብቅ አለ። የሮን ዋይት ትርክት እጅግ በጣም ልብ የሚነካና በሃይማኖታዊ ስሜት የተቀመመ ነው። እንዲህ ይላል። እንደ አውሮፓውያን አቆጣጠር በ1982 ዓ.ም ወደ ኢየሩሳሌም ሄጄ ጎልጎታ ወይም ቀራኒዮ በሚባለው ቦታ ቁፋሮ አደረግኩ። በዚያ አንድ ዋሻ አገኘሁ። በዋሻው ውስጥም የቃል ኪዳኑን ታቦት አየሁት አለ ሰውየው። እዚህ ድረስ እሺ እንበለው። ነገር ግን የሮን ዋይት ታሪክ እዚህ ላይ አይቆምም። ነገሩን ይበልጥ ድራማቲክና መንፈሳዊ ለማድረግ አንድ ከባድ ቲዮሪ ይጨምርበታል። እንዲህ አለ። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተተከለው ልክ ታቦቱ በተደበቀበት ዋሻ ቀጥታ ከላይ ነው። መሬቱም በመሬት መንቀጥቀጡ ምክንያት ተሰንጥቆ ነበር። ጌታ ነፍሱን ከሥጋው ሲለይ ጎኑንም በጦር ሲወጉት ደሙና ውሃው ፈሰሰ። ያም ደም በመሬቱ ሰርጥ ውስጥ ሰርጎ በትክክል ከታች ባለው በታቦቱ ላይ በስርየት መክደኛው ላይም ፈሰሰ አለም። ይህ አቀራረብ ለሰሚው እጅግ በጣም ደስ የሚል የብሉይንና የሐዲስ ኪዳንን አንድነት የሚያሳይ እጅግ ፐርፌክት የሆነ ታሪክ ነው። የደም መስዋዕትነት በታቦቱ ላይ ቀረበ የሚለው ሐሳብ ለብዙ ምዕራባውያን አማኞች ልብ የሚነካ ሆኖ ተገኘ። መጽሐፎች ተጻፉ፣ ቪዲዮዎች ተሸጡ። ሮን ዋይትም እንደ ታላቅ የእግዚአብሔር ሰው ተቆጠረ። ነገር ግን ስሜቱን ወደ ጎን አድርገን ማስረጃው የታለ ብለን ስንጠይቅ ታሪኩ ወደ ኮሜዲነት ይቀየራል። ዓለም ሮን ዋይትን ጠየቀች። ፎቶ አነሳህ ተባለ። እርሱም መለሰ፣ አዎ አነሳው፣ ግን ፎቶ ደብዛዛ ሆነ። እሺ ቪዲዮ ቀረስክ? አዎ ቀረስኩ፣ ግን 4 መላእክት ወጥተው ካሜራዬን ያዙብኝ፣ ጊዜው ገና ነውም አሉኝ። እሺ የታቦቱ ወይም የዋሻውን ቦታ አሳየን። አይ ቦታውን መልሰው ደፈኑት፣ አሁን ማግኘት አይቻልም። ይህ በግልጽ የሃይማኖት ንግድ ነው። ሮን ዋይት የሰዎችን እምነትና ስሜት ተጠቅሞ ታዋቂነትን ለማግኘት የሞከረ ሰው ነው። በሳይንስ ዓለም ኤክስትራኦርዲናሪ ኤቪደንስስ ልዩ የሆነ ግኝት፣ ልዩ የሆነ ማስረጃ ይፈልጋል ይባላል። እርሱ ግን አንዲትም የተሰበረ የሸክላ ቁራጭ እንኳን ማቅረብ አልቻለም። የእስራኤል ጥንታዊ ቅርሶች ባለስልጣን የሮን ዋይትን ቁፋሮ መርምሮ ይህ ሰው በቦታው ላይ ምንም ነገር አላገኘም፣ የፈጠራ ታሪክ ነው ብሎ ውድቅ አድርጎታል። ታቦቱ ያለ ምስክርና ያለ ማስረጃ በአንድ አሜሪካዊ ግለሰብ ተገኝቶ ተደብቋል የሚለው ነገር ለታቦቱ ክብር የማይመጥን የአሜሪካን ሴንሴሽናል ባህል የፈጠረው ተረት ነው። አሁን ደግሞ ከስሜታዊዋ አሜሪካ ወጥተን ወደ ሳይንሳዊ ነንባዮቹ እንለፍ። ካርታችንን ወደ ደቡብ አፍሪካና ዚምባብዌ እናዙር። እዚህ ጋር ነገሩ ትንሽ ውስብስብና አሳማኝ መስሎ ይጀምራል። በደቡብ አፍሪካና ዚምባብዌ አካባቢ
ሌምባ የሚባሉ ጎሳዎች ይኖራሉ። እነዚህ ሰዎች ጥቁሮች ቢሆኑም ባህላቸው ግን አይሁዳዊ ነው። የአሳማ ሥጋ አይበሉም። የግርዛት ሥርዓት አላቸው። አንድ አምላክ ያምናሉ። የሚገርመው ደግሞ የዘረመል ወይም ዲኤንኤ ምርመራ ሲደረግላቸው በእርግጥም ከጥንት አይሁዳውያን ጋር የዘር ግንኙነት እንዳላቸው ተረጋግጧል። ይህ እውነት ነው። ነገር ግን የሴራ ተንታኞች በተለይም ቱዶር ፓርፊት የተባሉ እንግሊዛዊ ፕሮፌሰር ይህንን እውነት መነሻ በማድረግ አንድ የተሳሳተ ድምዳሜ ላይ ደረሱ። የሌምባ ሕዝቦች አንድ ቅርስ አላቸው። ንጉማ ሉጉንዶ ይሉታል። ስሙም የሚያስገመግም ከበሮ ማለት ነው። ይህ ዕቃ እንጨት ነው፣ ውስጡም ባዶ ነው። ሌምባዎች በጦርነት ጊዜ ይዘውት ይዘምቱ ነበር። ጠላቶቻቸውን ያርበደብዱበት ነበር። ፕሮፌሰር ፓርፊት ታዲያ ምን አሉ? ይኸውላችሁ ታቦተ ጽዮን ማለት ይህ ነው። አይሁዶች ከኢየሩሳሌም ይዘውት ወጡ፣ ወደ የመን ሄዱ። ከዚያም ባህር ተሻግረው ወደ አፍሪካ ገቡ። በዘመናት ብዛት ግን የመጀመሪያው የወርቅ ታቦት እየፈራረሰ ሲመጣ እንጨቱን እያቀያየሩ ቅርጹንም እያስተካከሉ በመጨረሻ ዛሬ የምናየው ከበሮን መሰለ። ስለዚህ የጠፋው ታቦት በዚምባብዌ ሙዚየም የሚገኘው ይህ ከበሮ ነው አሉ ፕሮፌሰሩ። ይህ ቲዮሪ ለናሽናል ጂኦግራፊ ዶክመንተሪና ለመጽሐፍ ሽያጭ በጣም አሪፍ ነው። ነገር ግን አንድ ትንሽዬ ግን ገዳይ የሆነ የሳይንስ መሳሪያ መጣና ሁሉንም አፈራረሰው። የመሳሪያው ስም ካርቦን ዴቲንግ ይባላል። ሳይንቲስቶች ከንጉማ ሉጉንዱ ከበሮ ላይ ትንሽ ናሙና ወስደው ዕድሜውን ለኩት። ውጤቱ ምን ሆነ ካላችሁኝ የከበሮው እንጨት የተቆረጠው በ1300ዎቹ ማለትም ከዛሬ 700 ወይም 800 ዓመት በፊት ነው። እስቲ ሂሳብ እንስራ። ሙሴ ታቦቱን የሰራው መቼ ነው ካልን በ1400ዎቹ ቅድመ ልደተ ክርስቶስ ገደማ ነው። በሙሴ ታቦትና በዚምባብዌው ከበሮ መካከል ያለው ጊዜ ልዩነት ወደ 2800 ዓመታት ገደማ ይሆናል። እንዴት ነው አንድ ከ3000 ዓመት በፊት የተሰራ ታቦት በ14ኛው ክፍለ ዘመን ከተቆረጠ እንጨት ጋር እንደሚሆነው? ተንታኞቹ መልስ አላቸው። አይ ታቦቱ እየተሰባበረ ሲመጣ እኮ በአዲስ እንጨት ተተክቷል ይላሉ። ይህ ሺፕ ኦፍ ቴሲየስ የሚባለው የፍልስፍና ጥያቄ ነው። የመርከቡን እንጨት በሙሉ ከቀየርከው መርከቡ ያው ራሱ መርከቡ ነው ያሰኛል። ለታቦቱ ግን መልሱ ግልጽ ነው። ታቦተ ጽዮን ሳጥን ብቻ አይደለም። ዋናው ነገር በውስጡ ያሉት የሕግ ጽላቶቹ ናቸው። እግዚአብሔር በጣቱ የጻፈባቸው ድንጋዮች። የዚምባብዌው ከበሮ ውስጡ ባዶ ነው። ጽላት የለውም፣ መና የለውም፣ የካህኑ አሮን በትርም የለችም። ባዶ የእንጨት ሳጥን ወይም ከበሮ ነው። እንዴት ብሎ ነው አንድ ባዶ የሆነ በቅርብ ጊዜ የተሰራ የእንጨት ከበሮ የዓለማት ጌታ ዙፋን የሆነውን ታቦተ ጽዮንን የሚተካው? ይህ የሌምባን ሕዝብ ታሪክ ለማጋነን ሲባል የተፈጠረ ሳይንሳዊ መረጃን ያዛባ መላምት ነው። ሌምባዎች አይሁዳዊ ዘር ሊኖራቸው ይችላል። ከበሮም የራሱ ታሪካዊ ዋጋ ሊኖረው ይችላል። ነገር ግን ያ ከበሮ ሙሴ በሲና ተራራ የተቀበለው፣ ዮርዳኖስን የከፈለው፣ ኢያሪኮን ያፈረሰው ታቦተ ጽዮን አይደለም። ሳይንሱ ራሱ መስክሮበታል። እንግዲህ ተመልካቾች አውሮፓውያን በድንጋይ ሕንፃ ፈለጉት፣ አጡት። አሜሪካውያን በስሜት ፈለጉ፣ ዋሹ። ፕሮፌሰሩ በአፍሪካ ጫካ ፈለጉት፣ ከበሮ ሆነባቸው። ታቦቱ የሚቀለድበት አይደለም፣ ክቡር ነው። እነዚህ ሁሉ የተሳሳቱ መንገዶች ከተዘጉ አሁን አንድ የመጨረሻ በር ይቀራል። ዓለም የለም ብላ የዘጋቸው ነገር ግን ብርሃኑ የሚፈነጥቅባት ያ በር የት ይገኛል ብለን እንጠይቅ። ወደ ብሉይ ኪዳን ምድር ወደ ኢየሩሳሌም ዋሻዎች ገብተን የመጨረሻውን ሙከራቸውን እንይ። ከዚያ በኋላ ወደ እውነተኛው የብርሃን ሀገር ጉዟችንን እናደርጋለን። አሁን ካርታዎቻችንን እንጠፍና ወደ መነሻችን እንመለስ፣ ወደ ዓለም እምብርት፣ ወደ ኢየሩሳሌም። እስካሁን ያየናቸው ፈላጊዎች አውሮፓውያኑ ወታደሮች፣ አሜሪካውያኑ ጀብደኞች፣ እንግሊዛውያኑ ፕሮፌሰሮች ሁሉም ታቦቱን የሚፈልጉት ለዝና፣ ለገንዘብ ወይም ለታሪክ ምርምር ነው። ነገር ግን ታቦቱን እንደ ሕይወታቸው፣ እንደ አየር፣ እንደ ደም የሚፈልጉት ሌሎች ሰዎች አሉ። እነርሱም አይሁዳውያን ናቸው። ለአይሁድ ሕዝብ ታቦተ ጽዮን ማለት የጠፋባቸው የማንነት መታወቂያ ነው። ያለ ታቦቱ ቤተ መቅደሳቸው ባዶ ነው። ያለ ታቦቱ መስዋዕታቸው ጎዶሎ ነው። ለዚህ ነው ላለፉት 2600 ዓመታት በሄዱበት ሁሉ ወደ ኢየሩሳሌም እየዞሩ የሚያለቅሱት። ዛሬ በኢየሩሳሌም በተለይም በአይሁድና በሙስሊሙ ማህበረሰብ መካከል ያለው ውጥረት መነሻው ከመሬት በላይ ያለው ፖለቲካ ብቻ ከመሰላችሁ ተሳስታችኋል። ዋናው ጦርነት ያለው ከመሬት በታች ነው። ይህንን እንቆቅልሽ ለመረዳት ቦታውን በዓይነ ሕሊናችን እንሳለው። በኢየሩሳሌም ከተማ መካከል ቴምፕል ማውንት ወይም
የቤተ መቅደሱ ተራራ የሚባል ትልቅ አደባባይ አለ። በጥንት ጊዜ ንጉሥ ሰለሞን ያሰራው ቤተ መቅደስ የነበረው እዚህ ቦታ ላይ ነው። ታቦቱ የነበረው እዚህ ነው። ነገር ግን ዛሬ በዚያ ቦታ ላይ ያለው የሰለሞን ቤተ መቅደስ አይደለም። በቦታው ላይ ያለው ጣራው በወርቅ የተለበጠና የእስልምና እምነት ተከታዮች ቅዱስ ስፍራ የዓለቱ ጉልላትና አልአቅሳ መስጊድ ናቸው። እዚህ ጋር ነው ትልቁ ሴራ የሚጀምረው። ብዙ አይሁዳውያንና የቤተ መቅደሱ ጠባቂዎች በጽኑ የሚያምኑት አንድ ነገር አለ። ታቦቱ ከኢየሩሳሌም አልወጣም ይላሉ። ታቦቱ ያለው አሁን ሙስሊሞቹ ከሚሰግዱበት መስጊድ ሕንፃ ስር በመሬት በታች በሚገኙ ሚስጥራዊ ዋሻዎች ውስጥ ነው ብለው ይከራከራሉ። የእነርሱ ቲዮሪ እንዲህ ይላል። ንጉሥ ሰለሞን እግዚአብሔር ጥበብን የሰጠው ሰው ነበር። ቤተ መቅደሱን ሲሰራ ወደፊት ጠላት እንደሚመጣና ሕንፃው ሊፈርስ እንደሚችል ቀድሞ ተረድቷል። ስለዚህ ከዋናው ቤተ መቅደስ በታች እጅግ ውስብስብ የሆኑ የመጠለያ ክፍሎች፣ መሿለኪያዎችንና የደህንነት ሳጥኖችን አብሮ ገንብቷል። ንጉሥ ኢዮስያስ ባቢሎናውያን ሊመጡ እንደሆነ ሲረዳ ታቦቱን ከላይኛው ክፍል አውርዶ ማንም ሊያገኘው በማይችልበት በሊቨርና በልዩ መካኒዝም በሚዘጋው በዚህ የመሬት ውስጥ ክፍል ደብቆታል ይላሉ። ስለዚህ ታቦቱ እስካሁን ድረስ ከላይ ሙስሊሞች ሲረግጡት፣ እርሱ ግን ከታች በጨለማው ውስጥ ሆኖ የራሱን ሕዝብ ይጠብቃል የሚል እምነት አላቸው። ይህ እምነት ምን ያህል ጠንካራ እንደሆነ ታውቃላችሁ? እስቲ እንረዳው። እንደ አውሮፓውያን አቆጣጠር በ1981 ዓ.ም የእስራኤል ከፍተኛ ረቢዎች ወይም መምህራን ከምዕራባዊው ግንብ በኩል ሾልከው በመግባት ከመስጊዱ ስር ቁፋሮ ጀምረው ነበር። ወደ አንድ ጥንታዊ በር ደረሱ። ታቦቱን ልናገኘው ነው ብለው ሲያስቡ የሙስሊሙ አስተዳዳሪዎች ሰምተው ትልቅ ግርግር ተፈጠረ። የእስራኤል መንግስት የሃይማኖት ጦርነት እንዳይነሳ ፈርቶ በሩን በሲሚንቶ ደፈነው። ከዚያ ቀን ጀምሮ አይሁዳውያን ወደዚያ የተደፈነ በር እያዩ ከዚህ በስተጀርባ ክብራችን አለ ብለው ይጸልያሉ። ሁለተኛው የአይሁድ ተስፋ ደግሞ ከከተማው ውጪ ነው። ይሄኛው መላምት የተመሰረተው በመጽሐፍ ቅዱስ መጽሐፍት ላይ ነው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀባይነት ባለው በመጽሐፈ መቃብያን ካልዕ ላይ ነው። ታሪኩ እንዲህ ይላል። ነቢዩ ኤርምያስ ኢየሩሳሌም በባቢሎናውያን እጅ ልትጠፋ መሆኑን በመለኮታዊ ራእይ አየ። ስለዚህ ካህናቱን አስከትሎ ታቦቱን የዕጣን መሠዊያውንና ድንኳኑን ይዞ ወደ ምድረ በዳ ሸሸ። ወዴት ካልን ሙሴ ምድረ ርስትን ከሩቅ ወዳየበት ተራራ ወደ ናባው ተራራ፣ አሁን ዮርዳኖስ ውስጥ ወደሚገኘው። ኤርምያስ ታቦቱን በአንድ ዋሻ ውስጥ አስገባው፣ የዋሻውንም ደጃፍ ዘጋው። ተከታዮቹ መንገዱን ምልክት ለማድረግ ሲሞክሩ ኤርምያስ ገሰጻቸው። ቦታው እግዚአብሔር ሕዝቡን እስኪሰበስብና ምሕረት እስኪያወርድ ድረስ አይታወቅም አላቸው። ይህ የኤርምያስ ትንቢት ለብዙ አይሁዳውያንና ተመራማሪዎች ተስፋ ሰጥቷል። ታቦቱ በዮርዳኖስ ተራራ ውስጥ በመላእክት እየተጠበቀ ነው ብለው ያምናሉ። ቶም ክሩዝ የተባለ ሌላ አሜሪካዊም በዚህ ተራራ ስር ታቦቱን እንዳየ ተናግሮ ነበር። እርሱም እንደ ሮን ዋይት ውሸታም ሆኖ ቀረ እንጂ። እንግዲህ ስሜቱንና ምኞቱን ወደ ጎን እናድርግና የ21ኛው ክፍለ ዘመን ጥያቄን እንጠይቅ። እነዚህ ሰዎች የሚፈልጉት በመካከለኛው ዘመን ጨለማ ውስጥ አይደለም። የሚፈልጉት በዘመናዊው ዓለም ውስጥ ነው። እስራኤል ማለት ምን አይነት ሀገር ናት? እስራኤል ማለት የመካከለኛው ምስራቅ የቴክኖሎጂ ቁንጮ ናት። ምድርን ሰንጥቆ ማየት የሚችል ሳተላይት አላት። ከመሬት በታች የሚደረግ የኒኩለር እንቅስቃሴን የሚቆጣጠር ስለላ አላት። ከሁሉም በላይ ደግሞ መሬት ሰንጣቂ ራዳር የተባለ አፈር ሳይቆፈር በውስጡ ያለውን ነገር በግልጽ የሚያሳይ ቴክኖሎጂ ባለቤትም ናት። አይሁዳውያን ታቦቱን ለማግኘት ያላቸውን ፍላጎት እናውቃለን። ለእነርሱ የህልውና ጉዳይ ነው። ታዲያ ታቦቱ በእርግጥ ከመስጊዱ ስር ወይንም በናባው ተራራ ዋሻ ውስጥ ቢኖር ኖሮ እስካሁን በእውነት ይደበቅ ነበርን? በፍጹም። እስራኤል ጠላቶቿን ለማጥፋት ከመሬት በታች ዋሻ ውስጥ ገብታ የምትዋጋ ሀገር እንደመሆኗ የራሷን ክብር የአምላክዋን ታቦት ለማግኘት መስጊድን ማፍረስ ቀርቶ ተራራን ከመሰረቱ ተነቅለው ነበር። የእስራኤል አርኪኦሎጂስቶች በየቀኑ ይቆፍራሉ፣ በየቀኑ ይፈልጋሉ። ነገር ግን ያገኙት የሸክላ ስባሪና የድሮ ሳንቲም ቁራጭ ብቻ ነው። አንድ እውነት እንናገር። በኢየሩሳሌም ዘ ቴምፕል ኢንስቲትዩት የሚባል ተቋም አለ። ይህ ተቋም ሶስተኛውን ቤተ መቅደስ ለመስራት ዝግጅት እያደረገ ነው። ካህናቱ የሚለብሱትን ልብስ ሰፍተው ጨርሰዋል። የወርቅ መቅረዙን ሰርተው አጠናቀዋል። መስዋዕት የሚሆነውን እንስሳ ሳይቀር አዘጋጅተዋል። ሁሉም ነገር ተዘጋጅቷል ከአንድ ነገር በስተቀር ታቦቱ የለም። የቅድስተ ቅዱሳኑ ክፍል ባዶ ነው። እነርሱም ያውቁታል። የራሳቸው መረጃ፣ የራሳቸው ራዳር፣ የራሳቸው ታሪክ ይነግራቸዋል። ታቦቱ እነርሱ ጋር የለም። እየፈለጉ ያሉት ባዶ ቦታ ላይ ነው። እየጠበቁ ያሉት የሄደን እንግዳ ነው።
የኤርምያስን ትንቢት እንኳን ብንወስድ እግዚአብሔር ሕዝቡን እስኪሰበስብ አይገኝም ይላል። አይሁዳውያን ወደ ሀገራቸው ከተሰበሰቡ 70 ዓመት አልፏቸዋል። ታዲያ ታቦቱ የታለ? ለምንስ አልተገለጠም? ታቦቱ የሚናገረው ስለ ሥጋዊቷ እስራኤል ሳይሆን ስለ እውነተኛዋ መንፈሳዊት ኢየሩሳሌም ነው። እስራኤል በቴክኖሎጂዋ፣ አሜሪካ በሳተላይቷ፣ አውሮፓ በገንዘቧ ሊያገኙት አልቻሉም። ምክንያቱም ታቦቱ የሚገኘው በራዳር ሳይሆን በምስጋና ነው። የሚጠበቀው በወታደር ሳይሆን በካህናት ነው። እነርሱ በመሬት ስር ሲፈልጉ፣ ታቦቱ ግን በተራሮች አናት ላይ ከፍ ብሎ በክብር ዙፋን ላይ ተቀምጦ ሌላ ሕዝብ፣ ሌላ ቋንቋ፣ ሌላ ቅዳሴ እየሰማ ነው። አይሁዳውያን የውሸት ተስፋ ሰንቀው ባዶ ግድግዳ ስር እያለቀሱ ነው። እኛ ግን እውነትን ይዘን በደስታ እናሸበሽባለን። ታዲያ ይህ የማይታየው በራዳር የማይገኘው ግን ሕያው የሆነው ታቦት ወደ ኢትዮጵያ እንዴት መጣ? እነዛ ኃያላን ሀገራት ያጡትን ክብር ኢትዮጵያ እንዴት አገኘችው? ወደሚለው ነጥብ እንለፍ። ዓለም አይኖቿን ጨፍና ያለፈችው፣ ካርታ ላይ የዘለለችው፣ ነገር ግን ብርሃኑ የሚፈነጥቅበት አንድ ምድር አለ። መጽሐፍ ቅዱስ ንግሥተ አዜብ ወይም የደቡቧ ንግሥት ብሎ የጠራት የንግሥቲቱ ሀገር፣ ከንጉሥ ሰለሞን ጋር የምትስተካከል ንግሥት የነበረችበት ሀገር፣ ከእስራኤል ውጪ የብሉይ ኪዳን ሥርዓት ለሺህ ዘመናት ጠብቃ የኖረች ብቸኛ ሀገር ኢትዮጵያ። መጽሐፍ ቅዱስ በሁለተኛ ዜና መዋዕል ላይ ስለ ታቦቱ ዝም ሲል ያን ዝምታ የሚሞላ የጎደለውን ገጽ የሚተካ አንድ ታላቅ መጽሐፍ ኢትዮጵያ ውስጥ አለ። እርሱም ክብረ ነገሥት ይባላል። ይህ መጽሐፍ ዓለም ግራ ለገባው ጥያቄ መልስ የያዘ የታሪክ ጥቁር ሳጥን ወይም ብላክ ቦክስ ነው። ታሪኩ የሚጀምረው ከታላቋ እናት ከንግሥት ማክዳ ወይም ንግሥተ አዜብ ነው። ጥበብን ፍለጋ ወደ ኢየሩሳሌም የሄደችው ይህች ንግሥት ከንጉሥ ሰለሞን ዘንድ ጥበብን ብቻ አልወሰደችም። በሆዷ ንጉሣዊ ዘርን፣ የእስራኤልንና የኢትዮጵያን ደም የቀላቀለ ጽንስ ይዛ ተመለሰች። ያም ልጅ ቀዳማዊ ሚኒሊክ ወይም እብነ መለክ ተወለደ። ጊዜው ደረሰ። ልጁ አባቱን ሊያይ ወደ ኢየሩሳሌም አቀና። ንጉሥ ሰለሞን ልጁን ሲያይ ተደነቀ። ራሱን ነው የሚመስለው። በክብር ተቀበለው። እዚሁ ንገስ፣ አልጋዬን ውረስ ብሎ ለመነው። ነገር ግን ቀዳማዊ ሚኒሊክ የእናት ሀገሬ ተራሮች ይጠሩኛል ብሎ እምቢ አለ። ንጉሥ ሰለሞን የልጁን ጽናት ሲያይ የእስራኤልን ታላላቅ ካህናት የበኩር ልጆች መርጦ ከልጁ ጋር እንዲሄዱ አደረገ። እዚህ ጋር ነው ታላቁ የክብር ሽግግር የተፈጸመው። ብዙ ሰዎች በተለይም የውጭ ጸሐፊዎች ይህንን ክስተት ስርቆት ብለው ይጠሩታል። ቀዳማዊ ሚኒሊክና ጓደኞቹ ታቦቱን ሰረቁት ይላሉ። ይህ ትልቅ ስህተት ነው፣ እንዲያውም ድፍረት ነው። እስቲ እንጠይቅ፣ ታቦተ ጽዮን ማለት ምን ማለት ነው? ኦዛንን ያቃጠለው እሳት፣ ዳጎንን የሰባበረው ኃያል፣ የዮርዳኖስን ወንዝ የከፈለው ድንቅ አድራጊ ነው። እንዴት ያለ እግዚአብሔር ፍቃድ የሰው ልጅ ተሸክሞት ይሄዳል? ክብረ ነገሥት በግልጽ እንደሚነግረን ታቦቱ ራሱ ፈቅዶ ነው የወጣው። ሊቀ ካህናቱ አዛሪያስ ታቦቱን ለመውሰድ ወደ ቤተ መቅደሱ ሲገባ የመቅደሱ በሮች በራሳቸው ተከፈቱለት። ታቦቱም እንደ ወፍ ላባ ቀለለ። ምኒልክና ሰራዊቱ ጉዞ ሲጀምሩ መንገዱ ቀለላቸው። ሰረገላው እንደ ንስር ክንፍ ከምድር 1 ክንድ ከፍ ብሎ ይበር ነበር። ይህ ስርቆት ቢሆን ኖሮ ታቦቱ እንደ ተራራ በከበደ፣ መንገዱም በጨለመባቸው ነበር። ነገር ግን እግዚአብሔር እስራኤል ሊመጣባት ያለውን የባቢሎን ጥፋት፣ የሕዝቡንም ኃጢአት አይቶ ክብሩን ወደ አዲስ ሕዝብ፣ ወደ ንጹሕም ምድር ሊያሸጋግረው ወሰነ። ይህ ስርቆት አይደለም፣ ይህ ምርጫ ነው። ታቦቱ ኢትዮጵያን መረጠ። ጉዞው ቀጠለ። በግብጽ በኩል አድርገው አባይን ተሻግረው ወደ ኢትዮጵያ ተጓዙ። በስተመጨረሻም ታቦቱ በክብር ታጅቦ ወደ ማረፊያው ወደ ቅድስቲቱ ከተማ አክሱም ገባ። የአክሱም ጽዮን ማርያም ቤተክርስቲያንም ላይ አረፈ። የቃል ኪዳኑ ታቦት በኢትዮጵያ በተለያዩ ስፍራዎች ኖሯል። ለምሳሌ በተፈጥሮ ውበት በታደለችው ጸጥታና ሰላም የሰፈነባት ጣና ቂርቆስ አንዷ ማረፊያው ነበረች። ዛሬም ድረስ በጣና ቂርቆስ ገዳም ውስጥ ታቦቱ ለ800 ዓመታት ያህል የተቀመጠባቸው፣ መስዋዕት የተሰዋባቸው የድንጋይ መሰዊያዎች አሉ። የአይሁድ እምነት ተከታዮች የነበሩ ካህናት ያገለግሉበት የነበረው ሥርዓትም ዛሬም ድረስ ይታያል። ይህ የሌምባ ከበሮ ወይም የሮን ዋይት ተረት አይደለም። ይህ የሚታይ የሚዳሰስ ዘመናትን ያስቆጠረ ሕያው ታሪክ ነው። ናቡከደነጾር ኢየሩሳሌምን ሲያቃጥል ታቦቱ አክሱም ነበር። ሮማውያን እስራኤልን ሲወሩ ታቦቱ አክሱም ነበር። ሂትለር አይሁዶችን ሲያሳድድ ታቦቱ አክሱም ነበር። ዓለም ሲጨነቅና ሲጠበብ ካርታንም ሲስል ታቦቱ በኢትዮጵያውያን ካህናት ዕጣን ታጅቦ በሌሊት ምስጋና ተከቦ በሰላም አለ። ይህ ነው እውነተኛው ታሪክ። ዓለም የጠፋው ታቦት ዘ ሎስት አርክ እያለ ፊልም ይሰራል። እኛ ግን አክሱም ጽዮን እያልን እንሳለማለን። ለእነርሱ የጠፋ ነው፣
ለኛ ግን የተረጋገጠና ያለ ነው። እንግዲህ የዓለምን ዙሪያ አካለልን። ከአውሮፓ ቤተ መንግስቶች እስከ አሜሪካ ላቦራቶሪዎች፣ ከኢየሩሳሌም ዋሻዎች እስከ ዚምባብዌ ጫካዎች ተጓዝን። የሰዎችን መላምት፣ የውሸት ተስፋና ከንቱ ድካም አየን። አሁን ግን ጉዟችንን የምንጨርስበት፣ መልህቃችንን የምንጥልበት ሰዓት ደርሷል። ዓለም አንድ ወሳኝ ጥያቄን ዘላለች። የታቦተ ጽዮንን መኖር ለማረጋገጥ ካርቦን ዴቲንግ ያስፈልጋልን? ራዳር ያስፈልጋልን? ወይስ የዲኤንኤ ምርመራ? በፍጹም። የአንድ ነገር ሕያውነት የሚረጋገጠው ያ ነገር በሰዎች ሕይወት ላይ በሚፈጥረው ተጽዕኖ ነው። ለዚህ ታላቅ ቅርስ ኢትዮጵያ ውስጥ መኖር ከማናቸውም ሳይንሳዊ ማረጋገጫዎች በላይ የሆነ ማንም ሊክደው የማይችል አንድ ግዙፍ ምስክር አለ። እርሱም የኢትዮጵያ ሕዝብ እምነት ነው። እስቲ ለአፍታ ቆም ብለን እናስብ። በዓለም ታሪክ ውስጥ በሌለ ነገር ላይ ተመስርቶ ለ3000 ዓመት የዘለቀ ስልጣኔ፣ ባህልና እምነት የገነባ ሕዝብ አለን? ውሸት ዕድሜው አጭር ነው። ተረት ተረት ቢበዛ ለ100 ዓመታት ይቆያል። አንድ ትውልድ ይነቃና ውሸቱን ያፈርሰዋል። ነገር ግን ኢትዮጵያ ከንጉሥ ሰለሞን ዘመን ጀምሮ በብሉይ ኪዳን መስዋዕት ስትሰዋ ኖራለች። ክርስቶስም ሲመጣ ያንን የብሉይ ኪዳን ታቦት ይዛ የሐዲስ ኪዳኑን ደም ተቀብላ እምነቷን አጸናች እንጂ አልለወጠችም። ከዩዲት ጉዲት እሳት፣ ከግራኝ አህመድ ወረራ፣ ከፋሽስት ጣሊያን ቦምብ ተርፋ ይህች ሀገር ታቦቷን እንደ አይን ብሌኗ ጠብቃ እዚህ ደርሳለች። በአክሱም ጽዮን ቅጥር ግቢ ውስጥ አንድ ሰው አለ። ጠባቂ ይባላል። ይህ ባህታዊ ዕድሜውን ሙሉ ከዚያ ቅጥር ግቢ አይወጣም። ታቦቱን አይቶ፣ ታቦቱን አጥኖ፣ ታቦቱን ጠብቆ በዚያው ያረጃል፣ በዛው ይሞታል። ከመሞቱ በፊት ደግሞ ሚስጥሩን ለቀጣዩ ጠባቂ ያስተላልፋል። ይህ የሰንሰለት ቅብብሎሽ ለዘመናት አልተቋረጠም። እስቲ ራሳችንን እንጠይቅ። አንድ ሰው ለባዶ ሳጥን ሲል ዕድሜውን ይሰዋ ይሆን? አንድ ትውልድ ለሌለ ነገር ሲል አንገቱን ለሰይፍ ይሰጣልን? ይህ የቀጣይነት ታሪክ ወይም ኮንቲኒቲ ራሱ የታቦቱን ሕያውነት ትልቅ ማረጋገጫ ነው። እዚህ ጋር ነው የዓለምና የኢትዮጵያ መንገድ የሚለያየው። ዓለም በተለይም ምዕራባውያን ታቦቱን የሚፈልጉት ለምንድን ነው ካልን እንደ ኢንዲያና ጆንስ ፊልም ጠላትን የሚያቀልጥ የጦር መሳሪያ አድርገው ስለሚያስቡት ነው። ወይም በሙዚየም አስቀምጠው ገንዘብ ሊሰበስቡበት ነው። ለእነርሱ ታቦቱ አርቲፋክት ወይንም ጥንታዊ ቅርስ ነው፣ ቁስ ብቻ። ለኢትዮጵያውያን ግን ታቦቱ ቃል ኪዳን ነው። እኛ ታቦቱን ይዘን ሰውን አናቀልጥም። እኛ ታቦቱን ይዘን የጨለማውን ኃይል እናባረራለን። አንዳንዶች ይጠይቃሉ፣ እውነት ታቦቱ እናንተ ጋር ካለ ለምን ለዓለም አታሳዩም? ለምን አውጥታችሁ አታስጎበኙም? ይላሉ። መልሳችን ቀላል ነው። የአንበሳን ልጅ በሜዳ ላይ አታገኘውም፣ የንጉሥን ዘውድ በመንገድ ወድቆ አታየውም እንላለን። ታቦተ ጽዮን የእግዚአብሔር የክብር ዙፋን ነው። ሙሴ እንኳን ፊቱን አይቶ ፈርቷል። ይህ ቅዱስ አካል ለናሽናል ጂኦግራፊ ካሜራ ተብሎ ወይም ለቱሪስት መስህብ ተብሎ የሚታይ ትርኢት አይደለም። እኛ የደበቅነው ስለሌለን ሳይሆን የደበቅነው ስለምናከብረው ነው። ዓለም ይሄ አይገባውም። ምክንያቱም ዓለም ቅድስናን ረስቷል። ሁሉንም ነገር በካሜራ ሌንስ ካላየሁ አላምንም የሚል ትውልድ የእምነት ምስጢር አይገባውም። ስለዚህ ሮን ዋይት ይዋሽ፣ ናይትስ ቴምፕለር ይቆፍሩ፣ እስራኤላውያን ራዳር ይትከሉ፣ ዓለም የፈለገውን ያህል የሴራ ድር ይጎንጉን፣ የኛ እውነት አንድ ነው። ታቦቱ ጠፍቶ አያውቅም። እየጠፋ ያለው እምነቱን ያጣው ፍቅር የጎደለውና በቁሳቁስ ያበደው ይህ ዘመናዊው ዓለም ነው። እኛ ግን እድለኞች ነን። አባቶቻችን በደም ጠብቀው እናቶቻችን በጸሎት አክብረው ያቆዩልን ሀብት አለን። ታቦቱ በአክሱም አለ። ሰላሙ በልባችን አለ። ከዚህ በላይ ምን ማረጋገጫ እንፈልጋለን? እንግዲህ የመጨረሻው መልእክታችን ይህ ነው። እነርሱ በካርታ ይፈልጉታል፣ እኛ ግን በእምነት አግኝተነዋል። ክብር ይህን ታቦት እኛ ጋር ላደረገው እግዚአብሔር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም
ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።